የፌዴሬሽን ምክር ቤት ወልቃይትን በተመለከተ የወሰነው ውሳኔ አቧራ አስነስቷል። ውሳኔውን ተከትሎ የአማራና ትግራይ ብልጽግና ደጋፊዎች መሃል ከባድ ትርምስ ፈጥሯል። ለብልጽግና ካምፕ የፈረሙት ሁለቱ ድርጅቶች ማለትም የጌታቸው ረዳ ስምረትና አብን ፓርቲ በቃላት ጦርነት ውስጥ ገብተዋል። እነ ጌታቸው ረዳ በምርጫው አንሳተፍም እያሉ ሲሆን፣ በአንጻሩ ህወሓት ጦርነት እንዲከፍት ምክንያት ሊሆነው ይችላል ተብሏል። በወልቃይት ጉዳይ የተፈጠረውን ትርምስ የተመለከተ ሰፊ ዘገባ ይዘናል። ኢራንና ኤርትራ ተጣመሩ። የአያቶላ ሀገር ሚሳይሎች ሻዕቢያ እጅ ሊገቡ የሚችሉበት እድል ተከፍቷል። ኢትዮጵያ ከእስራኤል ጎን መሰለፏን ተከትሎ አያቶላ ኢሳያስን መምረጣቸው ተሰምተዋል። ጉዳዩ በቀጠናው ላሉ ሀገራት ስጋትን የፈጠረ ሲሆን ኢራንና እስራኤል የውጊያ ሜዳ ቀይረው በኢትዮ ኤርትራ ሽኩቻ መሃል ወደ ውጊያ ሊገቡ እንደሚችሉ ተፈርቷል። አንድ የእስራኤል የደህንነት ቢሮ ባወጣው ሪፖርት ኤርትራ የመንን የማረጋጋት አቅም ያላት ቢሆንም ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጽሙ ጥቃት በዝምታ ለመመልከት መርጣለች። የዝምታ ደግሞ ለምዕራባውያንና ለእስራኤል ትልቅ ስጋት መሆኑን ዘግቧል። እንመለስበታለን። በዝግ አዳራሽ ሲመክር የሰነበተው ገዢው ብልጽግና ፓርቲ የውጭና የውስጥ ኃይሎችን የመንግስት ቅቡልነቱን ምርጫ በማደናቀፍ ለመግታት እየተሯሯጡ ነው አለ። የመንግስት ቅቡልነትን በምርጫ ለማረጋገጥ ባለ በሌላ አቅሙ እየሰራ መሆኑን የገለጸው ብልጽግና ምርጫው የመንግስት ህልውና ጉዳይ ነው ብሏል። ታደምጡታላችሁ። ፕሬዝዳንቱ ሶስተኛው የዓለም ጦርነት ተጀምሯል ሲሉ ተደመጡ። ከሩሲያ ጋር እየተዋጉ ያሉት ዘለንስኪ ሶስተኛው የዓለም ጦርነት መጀመሩን በይፋ ገልጸዋል። ጦርነቱን እናሸንፋለን ያሉት ፕሬዝዳንቱ ፑቲንን ጦርነቱን በማስጀመር ከሰዋል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፌዴሬሽን ምክር ቤት ወልቃይትን በተመለከተ የወሰነው ውሳኔ አቧራ አስነስቷል። ውሳኔውን ተከትሎ የአማራና ትግራይ ብልጽግና ደጋፊዎች መሃል ከባድ ትርምስ ፈጥሯል። ብልጽግና ካምፕ የፈረሙት ሁለቱ ድርጅቶች ማለትም የጌታቸው ረዳ ስምረትና አብን ፓርቲ በቃላት ጦርነት ውስጥ ገብተዋል። እነ ጌታቸው ረዳ በምርጫው አንሳተፍም እያሉ ሲሆን፣ በአንጻሩ ህወሓት ጦርነት እንዲከፍት ምክንያት ሊሆን ይችላል ተብሏል። በወልቃይት ጉዳይ ሽጉጥ ጠጥቼ ራሴን አጠፋለሁ በሚል ንግግራቸው የሚታወቁት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ያሳለፉት ውሳኔ ከባድ አቧራ አስነስቶ አምሽቷል። የወልቃይት ጠለምትና ራያ የምርጫ ጉዳይ በትግራይ ክልል ተነጥሎ ራሱን ችሎ በፓርላማ እንዲወከል የፌዴሬሽን ምክር ቤት ለምርጫ ቦርድ ትዕዛዝ ሰጥቷል። ምንም እንኳን የአወዛጋቢ አካባቢዎች ውክልና ለአማራ ባይሰጡም በውሳኔው ላይ የአማራ ኃይሎች በአንጻራዊነት ደስታቸውን ሲገልጹ፣ የትግራይ ኃይሎች አቧራ አስነስተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ያገኘው ተሻገር ደብዳቤ ትርጉም የለውም ብለዋል። ጌታቸው በወልቃይት ጠለምትና ራያ ምርጫ ጉዳይ በተላለፈው ውሳኔ ላይ የዚህኛው ደብዳቤና ደብዳቤው መነሻ ያደረኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም በማለት ጠንካራ ተቃውሞ አሰምተዋል። የፌዴሬሽን ምክር ቤት ለምርጫ ቦርድ የሰጠው ትዕዛዝ በትግራይና በአማራ ክልሎች መካከል አከራካሪ የሆኑ የቆዩ የተባሉ 5 የምርጫ ክልሎች ይገባኛል ጥያቄው እስኪፈታ ድረስ ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ ይደረጋል የሚል ነው። ውሳኔ የተላለፈባቸው የምርጫ ክልሎች ሁመራ፣ አዲ ረመጽ፣ ጠለምት፣ ሆረም ኦፍላና ራያ አላማጣ ናቸው። በውሳኔው ላይ የትግራይ ጊዜያዊ አስተዳደር ፖለቲካ ፓርቲዎች በተመሳሳይ ድምጻቸውን አጥብቀው ተቃውመዋል። ጌታቸው በግላቸው ካሰሙት ተቃውሞ በተጨማሪ በፓርቲያቸው ስምረት በኩል ባወጡት መግለጫ አደገኛ ያለው ውሳኔ በአስቸኳይ የማይታረም ከሆነ ከምርጫው ራሱን እንደሚያገል አስታውቋል። የጌታቸው ፓርቲ የህዝብን ሉዓላዊነት ለማስከበር ማንኛውንም ህጋዊና ፖለቲካዊ ትግል እንደሚያደርግ አስጠንቅቋል። ፓርቲው ውሳኔውን በህዝበ ውሳኔ ያልተረጋገጠና የክልል አስተዳደርን በጉልበት ለመንጠቅ የሚደረግ የህግ ጥሰት ነው በማለት አውግዟል። የፌዴሬሽን ምክር ቤት የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር መዋቅራቸው ውጭ የመወሰን ምንም አይነት ህገ መንግስታዊ ስልጣን የለውም ብሏል። ውሳኔው ብሔራዊ
ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት የፖለቲካ ተጽዕኖ ስር መውደቁ የዘንድሮውን ምርጫ ታማኒነት ገና ከጅምሩ ጥያቄ ውስጥ ከቶታል ሲል ፓርቲው ኮንኗል። የትግራይ ክልል ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔ የክልሉን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል አውግዞታል። ውሳኔውን አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲያጤንና እንዲታረም በጥብቅ አሳስቧል። ኢራንና ኤርትራ ተጣመሩ። ኢትዮጵያ ከእስራኤል ጎን መሰለፏን ተከትሎ አያቶላ ኢሳያስን መምረጣቸው ተሰምተዋል። ጉዳዩ በቀጠናው ላሉ ሀገራት ስጋት የፈጠረ ሲሆን ኢራንና እስራኤል የውጊያ ሜዳ ቀይረው በኢትዮ ኤርትራ ሽኩቻ መሃል ወደ ውጊያ ሊገቡ እንደሚችሉ ተፈርቷል። አንድ የእስራኤል የደህንነት ቢሮ ባወጣው ሪፖርት ኤርትራ የመንን የማረጋጋት አቅም ያላት ቢሆንም ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በዝምታ ለመመልከት መርጣለች። ይህ ዝምታ ደግሞ ለምዕራብ ና ለእስራኤል ትልቅ ስጋት መሆኑን ዘግቧል። ታዋቂው የእስራኤል ጋዜጣ ሃሬትዝ በቅርቡ ይፋ ያደረገው የትንታኔ ጽሑፍ በቀጠናው ላይ አዲስ የፖለቲካ ትኩሳት ቀስቅሷል። ኤርትራ የኢራን ወኪል በመሆን ለእስራኤልና ለአሜሪካ ስትራቴጂካዊ ስጋት ሆናለች በሚል ርዕስ የወጣው የጽሑፍ በአሁኑ ወቅት በቀይ ባህርና በመካከለኛው ምስራቅ እየተካሄደ ያለውን ድብቅ ሽኩቻ ፍንትው አድርጎ የሚያሳይ ነው። ጋዜጣው እንደሚለው ኤርትራ የመንን የማረጋጋት አቅም ያላት ቢሆንም ከኢራን ጋር ባላት ጥብቅ ወዳጅነት ምክንያት የሁቲ አማጽያን በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በዝምታ ለመመልከት መርጣለች። ይህ ዝምታ ደግሞ ለምዕራባውያንና ለእስራኤል ትልቅ ስጋት መሆኑን ትንታኔው ያትታል። ይህ የጂኦፖለቲካ ስሌት ወደፊት ሊመጣ የሚችለውን ታላቅ የቀጠናዊ ኃይሎች ፍልሚያ አመላካች ነው። የአረብ ኤምሬትስና የእስራኤል ስትራቴጂካዊ ቁርኝነት ሲታይ አሜሪካ በኢራን ላይ ቀጥተኛ ጦርነት የምትጀምር ከሆነ ኤምሬትስም በኤርትራ ላይ እርምጃ መውሰዷም የማይቀር ይመስላል። ይህም በቀይ ባህር ቀጠና ውስጥ ሁለት ግዙፍ ጎራዎችን ሊያፋጥጥ ይችላል። በአንድ በኩል ሳውዲ አረቢያ፣ ቱርክ፣ ሱዳን፣ ሶማሊያና ግብጽ የሚፋለሙበት ጥምረት ሲኖር፣ በሌላ በኩል ደግሞ ኤሚሬትስ፣ እስራኤል፣ ሶማሊላንድና ኢትዮጵያ የሚገኙበት ጠንካራ ስብስብ ይፈጠራል ተብሎ ይጠበቃል። የዚህ ፊልሚያ ውጤት ግን ከቀጠናው አልፎ የዓለምን የኃይል ሚዛን የሚቀይር ይሆናል። በመካከለኛው ምስራቅ ኢራን ከተሸነፈች ይህ ሽንፈት የቻይናና የሩሲያ የኃይል ሚዛን መዳከም ተደርጎ ሊወሰድ ይችላል። በተመሳሳይ ሁኔታ በቀይ ባህር ቀጠናም የቱርክ ተጽዕኖ ሊወገድ የሚችልበት እድል ሰፊ ነው። የዚህ ሁሉ ስሌት ማሳረጊያ ደግሞ እስራኤል ከቀይ ባህር እስከ ፋርስ ባህረ ሰላጤ ያለውን ሰፊ ቀጠና እንድትቆጣጠር መንገድ የሚከፍት ሲሆን ለኢትዮጵያም ለዘመናት የናፈቃትን የቀይ ባህር ባለቤትነት የምታረጋግጥበት ታሪካዊ አጋጣሚ ሊፈጠር ይችላል። በኢራንና በአሜሪካ መካከል ሊቀሰቀስ የሚችለው ቀጥተኛ ጦርነት በመጀመሪያ እይታ አስፈሪ ቢመስልም ለኢትዮጵያ ግን ለ30 ዓመታት የተዘጋባትን የባህር በር ዳግም የምታንኳኳበት ታሪካዊ አጋጣሚ ይዞ ይመጣል። ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ያላትን አጋርነት አጥብቃ ከያዘች በድረ ጦርነት የሚፈጠረው አዲስ የዓለም ስርዓት ለኢትዮጵያ የባህር ባለቤትነት ጥያቄ ዓለም አቀፍ እውቅናን ድጋፍ ሊያስገኝላት ይችላል። በዝግ አዳራሽ ሲመክር የሰነበተው ገዢው ብልጽግና ፓርቲ የውጭና የውስጥ ኃይሎችን የመንግስት ቅቡልነቱን ምርጫ በማደናቀፍ ለመግታት እየተሯሯጡ ነው አለ። የመንግስት ቅቡልነትን በምርጫ ለማረጋገጥ ባለ በሌላ አቅሙ እየሰራ መሆኑን የገለጸው ብልጽግና ምርጫው የመንግስት ህልውና ጉዳይ ነው ብሏል። ፓርቲው ዛሬ ባወጣው መግለጫ ህጋዊና ህዝባዊ መንግስት ለማጽናት ብቸኛው መንገድ ምርጫ ነው ሲል አስታውቋል። ብልጽግና ከተከታታይ 3 ቀናት በዝግ ያካሄደው ስብሰባ መጠናቀቅ ተከትሎ በዕለቱ ሲጠበቅ ዘግይቶ ባወጣው መግለጫ ከምርጫ ውጭ ቀዳሚ አጀንዳ የለኝም ብሏል። ምርጫ የመንግስት ቅቡልነትን ዕጣ ፈንታ የሚወስን መሆኑን የገለጸው ገዢው ብልጽግና ቀድሞ የተነበያቸው ፈተናዎች ከፊት ለፊቱ እንደተጋረጡበት አልደበቀም። ፓርቲው የሚመራውን መንግስት ቅቡልነት ለማሳጣት የውጭና ውስጥ ኃይሎች ተቀናጅተው እየተረባረቡ ነው ብሏል። ፓርቲው በዛሬው መግለጫው አንዳንድ ነጠላ ትርክት ያነገቡ እንዲሁም ምርጫው የኢትዮጵያ ብሔራዊ ጥቅምን እንጂ የእነሱን ጊዜያዊ ጥቅም ለመጠበቅ ቦታ የሌለው መሆኑን ያልተረዱ የቅርብና የሩቅ ቡድኖች ምርጫውን ለማስተጓጎል ከመሞከር አልቦዘኑም ብሏል። ይሁን እንጂ ሊያጋጥሙ ከሚችሉ እክሎች አንዱ መሆኑን ከመጀመሪያው ጀምሮ የተተነበየ ነበር። የእነዚህ ቡድኖችን ምኞት ለማክሸፍም በቂ ስራ መስራቱን ጠቁሟል። በቀጣይነትም ምርጫው በተቀመጠለት ጊዜና የተያዘለትን ግብ ማሳካት እንዲጠናቀቅ ለአንድ አፍታም ቢሆን ሳንዘናጋ ስራችንን እንቀጥላለን ብሏል። ብልጽግና አሳካዋለሁ ላሉ
ያለው ምርጫ እያንዳንዱ ዜጋ ምርጫ ህጋዊና ህዝባዊ መንግስት የሚጸናበት ብቸኛውና ሁነኛ ብሔራዊ ፕሮጀክት መሆኑን በመረዳት ለዲሞክራሲያዊነቱ፣ አሳታፊነቱ፣ ፍትሃዊነቱ፣ ሰላማዊነቱና ለአጠቃላይ ስኬቱ ንቁ ተሳትፎ እንዲያደርግ ጥሪ አቅርቧል። የ5 ዓመት የአስተዳደር ጊዜው የገመገመው ብልጽግና በተቃርኖ የቆሙ የፖለቲካ ኃይሎች ወደ ሀገራቸው ተመልሰው ሰላማዊ ትግል እንዲያደርጉ አስችያለሁ ብሏል። ምንም እንኳን የጠቅላይ ሚኒስትር አብይ አህመድ አስተዳደር የሰላማዊ ትግል አውድ መፍጠሩን ቢገልጽም ካለፉት 5 ዓመታት ወዲህ ከአማራ እስከ ትግራይ ከኦሮሚያ እስከ ቤንሻንጉል ደም አፋሳሽ የእርስ በርስ ጦርነትና ግጭቶች ቀጥለዋል። ብልጽግና መንግስት የማስቀጠል ያለ ማስቀጠል የህልውና ጉዳይ ነው ያለው ምርጫ በቀረበበት በአሁኑ ወቅት ግጭቶች እንደቀጠሉ ናቸው። ከአማራና ኦሮሚያ ግጭቶች በተጨማሪም በትግራይ ክልል ከዛሬ ነገ ፈነዳ ተብሎ የሚጠበቅ ውጥረት ተፈጥሯል። ፕሬዝዳንቱ ሶስተኛው የዓለም ጦርነት ተጀምሯል ሲሉ ተደመጡ። ከሩሲያ ጋር እየተዋጉ ያሉት ዘለንስኪ ሶስተኛው የዓለም ጦርነት መጀመሩን በይፋ ገልጸዋል። ጦርነቱን እናሸንፋለን ያሉት ፕሬዝዳንቱ ፑቲንን ጦርነቱን በማስጀመር ከሰዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ፕሬዝዳንት ፑቲን ሶስተኛውን የዓለም ጦርነት አስጀምረዋል፣ ወደ ኋላ እንዲመለሱ ማድረጊያው ብቸኛው መንገድ ከፍተኛ የሆነ ወታደራዊና ኢኮኖሚያዊ ጫና ነው ሲሉ ለቢቢሲ ተናግረዋል። እየተሸነፉ መሆኑን በመጨረሻም ጦርነቱን በዩክሬን አሸናፊነት እንደሚጠናቀቅ የሚገልጹት ዘለንስኪ ይህንን የተናገሩት ኪየቭ ውስጥ ከቢቢሲ ጋር ባደረጉት ቃለ መጠይቅ ነው። ፑቲን አሁንም ቢሆን እንዳስጀመረው ነው የማምናው። ጥያቄው ምን ያህል ግዛቶችን መያዝ ይችላልና እንዴት ማስቆም ይችላል የሚለው ነው። ሩሲያ በዓለም ላይ የተለየ የአኗኗር ዘይቤ መጫን እንዲሁም ሰዎች ለራሳቸው የመረጡትን ሕይወት መለወጥ ትፈልጋለች ብለዋል። ሩሲያ አሁን በእጇ ስር ስለሆነውና እስከ መጨረሻው ተላልፎ እንዲሰጣት ስለጠየቀቸው 20% በላይ የሚሆኑ የምስራቃዊ ዩክሬን ግዛት እንዲሁም ሌሎች የሀገሪቱ መሬቶች ተጠይቀዋል። የተኩስ አቁምን እስካገኘ ድረስ ይህ ጥያቄ ምክንያታዊ አይደለም ወይ የሚል ጥያቄ ቀርቦላቸዋል። ዘለንስኪ በምላሻቸው እኔ ይህንን ጉዳይ የምመለከተው በተለየ መንገድ ነው። በቀላሉ መሬት አድርግ ያልመለከተውም አሳልፎ እንደ መስጠት፣ አቋማችንን እንደማዳከም፣ እዚያ የሚኖሩ በመቶ ሺዎች የሚቆጠሩ ህዝቦቻችንን እንደ መተው ነው የሚመለከተው። እኔ የማየው እንደዚህ ነው። ለቀን መውጣት ማህበረሰባችንን እንደሚከፋፍል እርግጠኛ ነኝ ብለዋል። ይህ ጥያቄ መመለሱ ብቻ የፕሬዝዳንት ፑቲንን ፍላጎት በዘላቂነት ያሟላል የሚል እምነት እንደሌላቸውም ፕሬዝዳንቱ ተናግረዋል። ምናልባት ለተወሰኑ ጊዜ ያረካም ይሆናል፣ የሚፈልገው ፋታ መውሰድ ነው ሲሉም ተደምጠዋል። እኔ እንደማስበው ከ2 ዓመት ባልበለጠ ጊዜ ውስጥ ሊያገግም ይችላል። ቀጥሎ ወዴት ይሄዳል አናውቅም። ነገር ግን ጦርነቱን መቀጠል እንደሚፈልግ ግልጽ ነው ሲሉ ስጋታቸውን አጋርተዋል። ባለፈው ሳምንት ዩክሬንና ሩሲያ በአሜሪካ አሸማጋይነት ጄኔቫ ውስጥ ድርድር አካሂደዋል። ይህ ድርድር ስምምነት ላይ ሳይደረስ ተጠናቋል።